በሸለቆው ስታልፍ የሚጠቅምህ እነማን እንደተውህ እነማን እንደረሱ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛዬ እግዚአብሔር ነው ማለት ነው። በቃ አለቀ። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትህ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። አንድ ነገር አውቃለሁ። በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው እግዚአብሔር የሚመራኝ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል ቢመሽም ለኔ ቀናለ። አራዛራፍ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ታጋይ ጋር ጠላቴ ሆይ ዘምር ቢመሽም ለኔ ቀናለ። በህይወት መንገድ ላይ ከፍታዎችም ዝቅታዎችም አሉ። ሁሌ ከፍታ፣ ሁሌ መከበብ፣ ሁሌ ሙላት፣ ሁሌ ድል ብቻ ሳይሆን አንዳንድ ጊዜም ደግሞ ብቸኝነት፣ ዝቅ ማለት ወይንም ደግሞ በአንዳንድ የህይወት ፈተናዎች ውስጥ ማለፍ በሰው ህይወት ውስጥ የተለመደ ጉዳይ ነው። ህይወት ከተራራና ከሸለቆ የተሰራች ነች። ወዳጆቼ አንዳንድ ጊዜ ሁሉም ነገር ቀና ይሆናል፣ ሌላ ጊዜ ደግሞ ሁሉም ነገር ተቃራኒ ይሆናል። እንደዚህ ገጥሟችሁ የሚያውቅ ይመስለኛል። አንዳንድ ጊዜ ባሰባችሁት ባልጠበቃችሁት የህይወት መንገድ ላይ ብዙ ነገሮች ቀና ይሆናሉ፣ ይከፉብኛል ወይንም ደግሞ ይጠነክሩብኛል ብላችሁ የምታስቧቸው ነገሮች ከሐሳባችሁ ከግምታችሁ በተለየ መልኩ ቀና ይሆናሉ። ሌላ ጊዜ ደግሞ በጣም ተዘጋጅታችሁ ጸልያችሁ አስባችሁ በጉዳዩ ላይ በቁርጠኝነት እየተራመዳችሁ ነገሮች ሁሉ ተቃራኒ የሚሆኑባቸው ጊዜያቶች አሉ። እንደነገርኳችሁ በህይወት መንገድ ላይ ሁሌ ከፍታ ወይም ተራራ የለም፣ ዝቅታም ከፍታም ተራራም አለው። ህይወት ከተራራም ከሸለቆም ከከፍታም ከዝቅታም ከተቀባይነትም ከመገፋትም ከሙላትም ከጉድለትም ከደስታም ከሐዘንም ከሁለቱም ተሰላስላ የተሰራች እንደሆነች አስባለሁ። ምናልባት ደግሞ ምን ያህል ዝቅ እንዳላችሁ ለመናገር እስከሚቸግራችሁ ድረስ ደግሞ የምትደርሱበት ጊዜ ይኖራል። ማለትም ምን ያህል እየተፈተናችሁ እንደሆነ፣ ምን ያህል ወደ ኋላ እንደቀራችሁ፣ ምን ያህል በአስጨናቂና ከባድ በሆነ ሁኔታ ውስጥ እያለፋችሁ እንደሆነ ለመናገር እንኳን እስከሚቸግራችሁ ድረስ አንዳንዶቻችሁ በአንዳንድ ጉዳይ፣ ለሌሎቻችሁ ደግሞ በሌላ ጉዳይ እንደዚህ አይነት የህይወት መንገድ ላይ ታልፋላችሁ። በጠይቃችሁ ቃላት ፈልጋችሁ ልታገኙ በማትችሉት አይነት ዝቅታ ውስጥ እያለፋችሁ ያላችሁ፣ መገፋት ውስጥ፣ ማዕበል ውስጥ፣ ተግዳሮት ውስጥ ወይንም ደግሞ የህይወት ጥያቄ ውስጥ ባልጠበቃችሁት የህይወት ጥያቄ ውስጥ ያላችሁ አላችሁ። ምናልባት ከ10 ከ15 ዓመት በፊት ተማሪ በነበራችሁ ጊዜ ከወላጆቻችሁ ጋር ስትኖሩ ፕላን ካደረጋችሁት ካሰመራችሁት ከታያችሁ ከዛ ነገር በተቃራኒው እየኖራችሁ ያላችሁ ሰዎች ትኖራላችሁ። ደግሞ የሚገርመው እግዚአብሔር አምላክ በግልጽ አማርኛ በሚገባችሁ ቋንቋ ለእናንተ 1 2 3 ብሎ ነግሯችሁ ሲያበቃ ከዛ በተቃራኒ ቋንቋ በምታጡለት የህይወት ማዕበል ውስጥ የምትደፈቁና በዛ ውስጥ እያለፋችሁ ያላችሁ ሰዎች በዚህ ውስጥ ልትኖሩ ትችላላችሁ። መዝሙር መጽሐፍ ምዕራፍ 23 በጣም ከመጽሐፍ ቅዱሳችን ውስጥ ታዋቂ ከሚባሉ ክፍሎች መካከል አንዱና ዋነኛው ነው። እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም፣ በለመለመ መስክ ያሳርፈኛል፣ በረፍት ውኃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም ብሎ የዘመረው ዳዊት እስክትገረሙ ድረስ የሚታወቅ ከመጽሐፍ ቅዱሳችን ውስጥ ዋና የሚባል
ክፍል ነው። እንደምታውቁት ዳዊት የተቀባ ነው፣ በእግዚአብሔር የተወደደ ነው። ዳዊት እረኛ ነው፣ ድል አድራጊ ነው። ነገር ግን ደግሞ የሚያልፍበትን መንገድ በመዝሙር አርጎ እንደዚህ ያቀርብልናል። በሸለቆ ውስጥ ስታልፍ ወዳጆቼ ከዚህ በኋላ የቱንም ነገር ልትቆጣጠረው እንደማትችል ይሰማሃል። አንዳንድ ጊዜ በዝቅታ ውስጥ ከአቅማችሁ በታች፣ ከተነገራችሁ በታች፣ ከምታቁት በታች፣ ከተዘጋጃችሁት ነገር በታች በሸለቆ ውስጥ ስታልፉ ምኑንም ነገር የትኛውንም ነገር ልትቆጣጠሩ እንደማትችሉ ይሰማችኋል። ከዚህ በኋላ ሁኔታው እንጂ እናንተን የሚመራችሁ እናንተ ሁኔታውን እንደማትመሩት እንደዛ ታስባላችሁ። እሱ ብቻ አይደለም፣ የተስፋ መቁረጥ ሁሉ ስሜት ይሰማችኋል። እኔ በጣም የሚገርመኝ ነገር በጣም ፖቴንሻል ያላቸው አቅም ያላቸው ትልልቅ ነገር መስራት የሚችሉ ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ስሜት ውስጥ ያልፋሉ። ወዳጆቼ በሸለቆ ውስጥ ስታልፉ እሱ ብቻ አይደለም፣ ህይወት ወደማትፈልጉት አቅጣጫ እየሄደች እንደሆነ ይሰማችኋል። እናንተ የምትፈልጉት ወደ ሌላ አቅጣጫ እንድትሄድ ነው፣ ህይወት ደግሞ ወደ ሌላ አቅጣጫ እንደሄደች ይሰማችኋል። ምክንያቱም ያ ጊዜ በሸለቆ ውስጥ የምታልፉበት ጊዜ የዝቅታ ጊዜ ስለሆነ፣ የከበባ የአጀባ ጊዜ ስላልሆነ፣ ልክ በከፍታ ላይ በተራራ ላይ ስትወጡ ጓደኛውም አጀባውም አሎባዩ በጣም ብዙ ነው። የሞላ ጊዜ፣ የተሳካ ጊዜ፣ ሁሉ ነገሩ ሰው ሁሉ ከናንተ ጋር ነው የሚሆነው። ልክ ግን ቫሊዩ ስትገቡ፣ ሸለቆ ስትገቡ ያኔ ብቻችሁን ስለምትሆኑ ወዳጆቼ ህይወት በማትፈልጉት አቅጣጫ ትዳር፣ ስራ፣ አገልግሎት፣ ጮኝነት፣ የተለያየ ጉዳይ በማትፈልጉት አቅጣጫ እየሄደ እንደሆነ ሊሰማችሁም ይችላል። እሱ ብቻ አይደለም፣ ዳዊት በጠላቱ በሳኦል እጅ ሊሞት እንደሆነ እንደተሰማው እምትሞቱ መስሎ ሁሉ ሊሰማችሁ ይችላል። ከምታልፉበት ዝቅታ የተነሳ ማለት ነው። አሁን እኔ ይሄን አመት እሻገራለሁ፣ አልፋለሁ፣ ይሄን ሁኔታ አልፌ ሰው ሆናለሁ፣ እቆማለሁ፣ አሸንፋለሁ እምትሞቱ እስከሚመስላችሁ ድረስ በእንደዚህ አይነት በሸለቆ ውስጥ የምታልፉበት ጊዜ ቀላል የሚባል አይደለም። እንድሰሙኝ ይፈልጋለሁ። ዛሬ ለነፍሳችሁ፣ ለእናንተ ለራሳችሁ በግላችሁ የምትሰሙትን ቃል ነው የምነግራችሁ። ይሄ የተቀባ በእግዚአብሔር የተወደደ እንደ ልቤ የተባለ ሰው በሞት ጥላ ሸለቆ ውስጥ ባለፍኩ ጊዜ ብሎ ካለ አንተ የቱንም ያህል የተማርክ የተመራመርክ ብትሆን፣ ጌታን የምትወድ ብትሆን፣ ሁሌ በከፍታ ሁሌ በሙላት ሁሌ በስኬት ላታልፍ ትችላለህ። አንዳንድ የህይወት ምዕራፎችን ከሚስት ጋር አትሄደውም። አንዳንድ የህይወት ምዕራፎችሽን ከባልሽ ጋር አትሄጂውም። አንዳንዱን ከጓደኛ ጋር አትሄደውም፣ ከቤተሰብ ጋር አትሄደውም። ብቻህን እግዚአብሔር አንተ እንድትሄድበት ያሰመረልህ የሚያሰምርልህ መንገድ እንዳለ ማወቅ አለብህ። በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግርህ ወይ እግዚአብሔር እንደሌለ የለም። እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማሃል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣ እግዚአብሔር በሸለቆ ውስጥም ይሰራል። በሸለቆ ውስጥ ብዙ ነገር ላታገኙ ትችላላችሁ፣ ልታጡ ትችላላችሁ፣ ልትፈተኑ ትችላላችሁ፣ ልትቸገሩ ትችላላችሁ። ይሄ ማለት ግን እግዚአብሔር አይሰራም ማለት አይደለም። እግዚአብሔር አምላክ በተራራ ላይም ይሰራል፣ እግዚአብሔር በከፍታ ላይም ይሰራል። at the same time ደግሞ በብቸኝነታችሁ በጣም በከበዳችሁ የህይወት ማዕበል ውስጥ ባላችሁበት በዛ ጊዜ ማዳኑ፣ ታላቅነቱ፣ ኤልሻዳይነቱ፣ ገዢነቱ፣ አምላክነቱ የሚያሳይ የሚገልጥ የሚሰራ አምላክ እንደሆነ እንድታቁ እፈልጋለሁ ወዳጆቼ። ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወዳንተ ህይወት
ወዳንተ አገልግሎት ወዳንተ መንገድ ወዳንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ ለምን ህይወት እየታገለ ፈተና እየበዛብ እንደሆነ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን ጊዜውን ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ እንዴት መግባት እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። የከመልካምነቱ ከደግነቱ ከበጎነቱ የተነሳ እሱ እረኛክ ይመራሃል። ሁለት መሰረታዊ ነገር ስለ ሸለቆ እንድታውቁ ፈልጋለሁ። አንደኛው በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። የቱ ጋር ነው የሳትኩት? ምንድነው ያጠፋሁት? ይሄ ነገር ለምንድነው በኔ ህይወት እየሆነ ያለው? ለምሳሌ አንዳንዶቻችሁ ሸለቆ መዘግየት ነው። ያንዳንዶቻችሁ ሸለቆ የልጅ አለመውለድ ነው። ያንዳንዶቻችሁ ሸለቆ በስራችሁ ተግዳሮት ነው። ብቻ ይለያያል። የምታልፉበት የህይወት መንገድ ይለያያል። ካላችሁበት የህይወት አውድ አንፃር እንድትሰሙኝ ይፈልጋሉ። ምክንያቱ ምን እንደሆነ በሳይንስም በመንፈስም አብራርተ ልትደርስበት በማትችልበት መልስ የማታገኝላቸው የህይወት ጉዳዮች ብዙ ናቸው። ለምን እንደዚህ ሆነ ብለህ ብትል መልስ የማታገኝ አሁን ይሄን ነገር መሸከም እችላለሁ በህልምም በውንም አስበህ የማታውቀውን ጉዳይ አሁን ጉዳይ አድርገህ እየኖርክ ያለ ሰው እዚህ ውስጥ ልትኖር እንደምትችል አስባለሁ። ስለዚህ በሸለቆ ውስጥ ስታልፍ ማወቅ ያለብህ የመጀመሪያው ነገር በሸለቆ ውስጥ ለማለፍ ምክንያቱ ምን እንደሆነ ላታውቅ ትችላለህ። ሁለተኛው ስለ ሸለቆ እንድትረዱ የምፈልገው ነገር ምንድነው? በሸለቆ ውስጥ የምትቆዩበትን ጊዜ ላታውቁት ትችላላችሁ። ምን ያህል እዛ ሁኔታ ውስጥ እንደምትቆዩ አታውቁትም። ምን ያህል እየተፈተናችሁ እየታገላችሁ ምን ያህል በዛ ሁኔታ ውስጥ እንደምታልፉ አታውቁትም። 1 ወር 2 ወር 3 ወር 6 ወር 6 ዓመት 10 ዓመት አይታወቅም። በሸለቆ ውስጥ የምታልፍበትን ጊዜ የሚያውቀው እግዚአብሔር ነው። ሰዓቱን የወሰነው እግዚአብሔር ነው። አሁን ይህን ቃል በደንብ በወኔ እንዲሰማኝ የምፈልገው እረኛ እንዳለው የሚያውቅ ሰው ነው። እግዚአብሔር እረኛዬ ነው አለ ዳዊት። ማይጋ እግዚአብሔር እረኛዬ ነው። አባቴ አይደለም እናቴ አይደለም ገንዘብ አይደለም፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሃሌሉያ! እስቲ በደንብ አርኩና አሜን በሉ። የሸለቆውን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። ሙሉ ህይወትህን አንተ ራስን ካወቅበት ጊዜ ጀምሮ ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ እንደሞላልህ ብቻ እንደተቀበሉ ብቻ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ገብቶሃል አይደለ? ሁል ጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር ባንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ ከምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ፣ የሆነ ቀናት የሆኑ ወራቶች አሉ፣ ዳውን በሆነ ሁኔታ ውስጥ የምትገባበት። ይሄን ማወቅ አለብህ። በቃ ይሄን ማወቅ አለብህ። ስለዚህ በእርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ሁለተኛው ስለ ህይወት ሸለቆ ማወቅ ያለብህ ነገር ምንድነው? ሁለተኛው ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል። ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው ድንገት እንደ ትናንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ።
ድንገት እንደ ትላንትና እምትገዛ እምትሸጥ እምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ ወዳጆቼ። ሶስተኛው ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም። የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና የትኛው እንደሆነ ግን እናንተ መምረጥ አትችሉም። አንደኛ ሳያስጠነቅቃችሁ ነው የሚመጣው። ሁለተኛ ይሄ ማወቅ ያለባችሁ ነገር ቢኖር እናንተ የሸለቆውን፣ የችግሩን፣ የተግዳሮቱን አይነት መምረጥ አትችሉም። የሸለቆውን አይነት የሚመርጠው እረኛችሁ ነው። እግዚአብሔር አምላክ ለእናንተ መልእክት አለው ዛሬ። እውነቴን ነው የምነግራችሁ። አለው ዓላማ አለው፣ ፐርፐዝ አለው፣ ፐርፐዝ አለው። ገብቷል? የማወራው ነገር ልክ ነው። ሸለቆ ህይወትን የሚፈትንበት በጣም ብርቱ ጦርነት፣ ስሜትም ይጎዳበት ሊሆን ይችላል። የምታልፍበት ነገር እኮ ቀላል ነው እያልኩ አይደለም። ስሜትን ይጎዳል። እንቅልፍ እስክታጣ እያለ ቀን ያስለቅሳል። ነገር ግን ይገርማል። እምነት እንዲጠነክር፣ አስተሳሰብህ እንዲያድግ፣ እንዲጎለበት፣ ድክመትህ እንዲራከብ ራሱ በቃ አንዳንድ አላስፈላጊ ትዝ ይለኛል። ሃይ ስኩል ተማሪ ሆኜ እኔ ማጠናበት ክፍሉ ጋር አጠገቡ ላይ አንድ ዛፍ አለ። አንድ ባህር ዛፍ አለ። ትልቅ ዛፍ ነበረ እና ካጠገቡ ደግሞ አንድ ጽድ ዛፍ አለ። እያጠናው እያለ አንዳንድ ጊዜ ከባድ ንፋስ ሲነሳ ባህር ዛፉን በመስኮት በኩል አየዋለሁ። መሬት ነክቶ ይመለሳል። ከዛ የደረቀው ነገር ይራገፋል። ጽዱ ግን ክንችር ብሎ እንደቆመ ነው የሚቀረው። ይገርማል። እና አንድ ቀን በመስታወት በኩል አየሁ። የሚነሳው የትኛውም ንፋስ ህይወት የሌለውን ነገር አራግፎ እኔን ይመልሰኛል እንጂ ይገርማል፣ ወድቆ አያውቅም። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትህ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። ጩና በደንብ አድርጋ አሜን በል። አለው ነገር እግዚአብሔር አብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ዘምር፣ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር የቤተሰባችሁን በርደን እናንተ ላይ ከጫነ ለሀገር አጭቷችሁ ነው። አጭቷችሁ ነው። እግዚአብሔር ኢየሱስ ጌታ እና ማወቅ ያለብህ በሸለቆ ውስጥ ስታልፍ ሸለቆ ፐርፐዝ አለው፣ ዓላማ አለው። መዘግየትህ ዓላማ አለው እንጂ እንደው ዝም ብሎ አንተ ዓላማ አለው። ብራዘር ዓላማ አለው በላቸው ብሎኛል ጌታ። በሸለቆ ውስጥ ስታልፍ ማወቅ ያለብህን ነገር ልንገርህ። ሸለቆ ማለፊያ እንጂ መኖሪያ እንዳልሆነ ማወቅ አለብህ። ማለፊያ ነው የምታልፍበት እንጂ የምትኖርበት አይደለም። ብራዘር እሱ መክሰስ እንጂ ራት አይደለም። ታልፈዋለህ። ይሄን አልፈ ትዘምራለህ። ይሄን አልፈ ትመሰክራለህ። ይሄን አልፈ እንደ ታሪክ ታወራዋለህ። ይሄን አልፈ መጽሐፍ ታረጋዋለህ። ይሄን አልፈ መዝሙር ታረጋዋለህ። ታልፈዋለህ። ይገርማ። ይሄ ማለፊያ ነው። ይሄ ጨለማው ምናም ይሄ ማታከክ ማለፊያ እንጂ መኖር አይደለም። ዳዊት በሸለቆ በኩል ነው ያለው። በሸለቆ በኩል ነው ያለው። ሸለቆ ማለፊያ እንጂ መኖር አይደለም። እና ብዙ ጊዜ እኔ ሳጣ የማይደብረኝ ለዛ ነው፣ የማላለቅሰው ለዛ ነው። ማለፊያ ነው እንጂ መኖሪያ የሚባል ማጣት የለም ብራዘር። ኢየሱስ ጌታ ነው። ማለፊያ ነው
ጌታ ምስክሬ ማለፊያ ነው። ሸለቆ ውስጥ ታልፍ ማወቅ ያለብን ነገር ልንገርህ። እግዚአብሔርን ወይንም እረኛውን ማወቅና እንደሚመራ ማወቅ ብቻውን በቂ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራክ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህም። እረኛውን ማወቅ ብቻውን ይበቃል። ለምን እዚህ ሸለቆ ውስጥ እንደገባ ከዚህ ሸለቆ መቼ እንደምትወጣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። የሚያስፈልግ እረኛውን ማወቅ ነው። ዳዊት እንደዚህ እግዚአብሔር እረኛዬ ነው። እሳ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በረፍቱ ዘንድ ይመራል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። ቻቻቻቻቻ የገባው ሰው ካለ የሰማኝ ሰው ካለ በሸለቆው ስታልፍ የሚጠቅምህ እነማን እንደተውህ እነማን እንደረሱ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛዬ እግዚአብሔር ነው ማለት ነው። በቃ አለቀ። እየመራክ እንደሆነ ማወቅ። እግዚአብሔር እየመራክ እንደሆነ ማወቅ ይበቃል። እሱ ብቻ ማወቅ በቂ እንደሆነ ማወቅ አለ። ካንተ ጋር እንደሆነ ካወቅ ይበቃል። እረኛክ ማን እንደሆነ ሰው እንደሆነ ካለ ላጥ ነው፣ ከሌለ ቀጥ ነው። ሰው እንደሆነ አሾይና ነው በቃ። ሰው እንደሆነ ፈንዲሻ በለው በቃ። ስታየው ሳህን ሙሉ ነው፣ ስትዘግነው ጭብጥ አይሞላም በቃ። በምታልፍበት መንገድ እረኛህን ማወቅና እየመራክ እንደሆነ ማወቅ ብቻው በቃ። አንዳንዶቻችሁ የምታልፉበትን የህይወት መንገድ ማብራሪያ ፍለጋ እንዳትሰቃዩ፣ እንዳትቸገሩ። እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራህ ማወቅ አለብህ። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ፣ በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው እግዚአብሔር የሚመራኝ። ቀላሉን አስጥሎ ከባዱን ከሰጠኝ፣ ባልጠበቅኩት የህይወት መንገድና ዝግጅት ባላደረኩበት ሁኔታ ውስጥ በሚሄድበት መንገድ እግዚአብሔር ከወሰደኝ 100% እርግጠኛ ነኝ። ይሄ በሸለቆ ውስጥ የገባሽበትን ምክንያት ላታቂ ትችላለሽ። ምን ያህል ጊዜ እንደምትቆይ ላታቂ ትችላለሽ። አንድ ነገር ግን እንድታቂ ይፈልጋለሁ። እግዚአብሔር ላንቺና ለሱ ክብር በማያመጣ መንገድ አይመራሽም። እያወራ ያለሁትኝ እግዚአብሔር እረኛው እንደሆነ አምኖ የተቀበለና የገባው ሰው ብቻ ካል 100% እነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራሃል። ጩና በደንብ አድርገህ አሜን በል። እግዚአብሔር ላንተና ለሱ ክብር በማያመጣ መንገድ አይመራህም። እግዚአብሔር ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራህም። አንቺ ቤት የዘገየ ነገር ካለ አትጠራጠሪ፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር
ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። ከአንዳንድ እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ መጥቻለሁ። እግዚአብሔር አምላክ ለእናንተና ለሱ ክብር በማያመጣ መንገድ አይመራችሁም። በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያታይ ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለምን መሰለ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ስልኩ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ዳውን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ ለመጸለይ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። የሰማኝ ሰው ካል የገባው ሰው ካል ተራራው አንተ እግዚአብሔርን ለማግኘት የምትወጣበት ነው። ሸለቆ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለዚህ ነው አባብላታለሁ አለ፣ ወደ ምድረ በዳም ወስዳታለሁ። ለምን? እዛ ወስጄ የልቤ ለልቧ አጫውታታለሁ። ሄይ እንደ ወዳጅ ኢየሱስ ጌታ። 5 መሰረታዊ ነገሮች ነግሬህ ጨርሳለሁ። ጻፍ እንደዚህ ብለህ። በሸለቆ ውስጥ ስታልፍ አንደኛ ወደረኛው ቅረብ፣ ወደረኛው ቅረብ። ኢሳይያስ 43 ከ2 እስከ 3 የእግዚአብሔር ቃል የሚነግረን ይሄንን ነው። በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ ተብሎ እንደተጻፈ ሰይጣን ብቻህን ነህ። እሱ ብቻ አይደለም፣ ጥሩ እረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩ እረኛ ቢኖርህ እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣሃል ብሎ ሊል ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደ እረኛ መቅረብ እርምጃን ያቀልላል። በሸለቆ ውስጥ ወደ እረኛ ቅረብ። ለምን መሰለህ? እርምጃን ቀላል ሲምፕል የሚያደርግልህ ወደ እረኛ መጠጋት ነው። አንዳንድ ሰዎች በሸለቆ ውስጥ ሲገቡ ከእረኛቸው ይርቃሉ። አንዳንድ ሰዎች ተግዳሮት ውስጥ ሲገቡ ከቸርች ይርቃሉ፣ ከመንፈሳዊ ነገር ይርቃሉ። የሆነ ዳውን የሆነ ሁኔታ ውስጥ ሸለቆ ውስጥ እንደገባ ሲሰማ የዛ ጊዜ እርምጃህን የሚያቀልልህ ወደ እግዚአብሔር መቅረብ ነው። ሁለተኛ በሸለቆ ስታልፍ ሁለተኛ ከእረኛው ጋር ተነጋገር። ዳዊት ወደ ሸለቆ በገባ ጊዜ ስለ እግዚአብሔር መናገር አቁሞ ከእግዚአብሔር ጋር መነጋገር ጀመረ። ምዕራፉን ሲጀምር ምዕራፍ 23 እንደዚህ ነው ያለው፣ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመው መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል አለና ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ከዛስ እስከዚህ ድረስ እስከ ቁጥር 3 ድረስ ስለ እግዚአብሔር ነበር የሚያወራው። ልክ ወደ ሸለቆ ሲገባ በሞት ጥላ መካከል እንኳን ቢሄድ አለና አንተ ያናግረዋል እረኛውን፣ አንተ ከኔ ጋር ነህና ትሁን አልሆነው በትርና ምርኩዝማ አንተ። ልክ ሸለቆ ስትገባ ከእረኛው ጋር ነው መነጋገር ያለብህ። ከሰው ጋር፣ ከከራይ ጋር፣ ከምቀኛ ጋር፣ ሸረኛ ጋር ማውራትና ከእግዚአብሔር ጋር በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህ አናግረው። እግዚአብሔር ክፉን አልፈራም። በትርና ምርኩዝ እነሱ በጠላቶቼ ፊት ለፊት ገበታን። ከችግር ጋር ለማውራት ያለብህ ከጨለማው ጋር ከሁኔታው ጋር አይደለም ማውራት ያለብህ፣ ከእረኛ ጋር ነው ማውራት ያለብህ። አንተ ወደምትገባበት ወደ የትኛው ሁኔታ አብሮ የሚገባ በሸለቆ ውስጥ የማይተው በብቸኝነት ጊዜ የሚጠጋ አምላክ አለ። ከሱ ጋር ማውራት አለብህ። ሶስተኛ በሸለቆ ውስጥ ስታልፍ አንደኛ ወደ እረኛው ቅረብ፣ ሞር ጨምር፣ ከበፊቱ ተጠጋ ወደ እግዚአብሔር። ሁለተኛ ከእረኛው ጋር ተነጋገር፣ አዋራው።
መዝሙር ክፈት፣ ጸልይ፣ ተንበርከክ፣ መንገድ ላይ ንገረው። ሶስተኛ ትኩረትህን በእረኛው ላይ ብቻ አድርግ። ትኩረትን በሁኔታው፣ በጨለማው፣ በገደሉ፣ በምድረ በዳው፣ በምታየው፣ በምትሰማው፣ በሚነገረው ላይ ማድረግ ትተህ ትኩረትህን በእረኛው ላይ አድርግ። አራተኛ መራመድህን ቀጥል። ቃሉ የሚለው በሸለቆ በኩል ነው። ሸለቆ ቋሚ መኖሪያ አይደለም፣ ማለፊያ መንገድ ነው። ሸለቆ መክሰስ ነው፣ ራቱ ሌላ ነው። ራቱ ሌላ ነው እና መራመድህን ቀጥል። ደግሞ እንደዚህ ብለህ ጻፍ፣ እምነት ልታብራራው የማትችለው መኖር ነው። እደግመዋለሁ፣ እምነት ልታብራራው የማትችለውን መኖር ነው። ልታብራራው እኮ አትችልም። አሁን እንዲህ ስለሆነ እንዲህ ነው፣ እንዲህ ሆኖ ደግሞ እንዲህ ስለሆነ ነው እማትለው ነው፣ ግን ትኖረዋለህ። ታምናለህ ማለት አንተ አብራርተህ ገብቶሃል ማለት አይደለም። እምነት ማለት ልታብራራው የማትችለውን መኖር ማለት ነው። አምስተኛና የመጨረሻ በጣም የወደድኩት ቃል ነው። አምስተኛና የመጨረሻው በሸለቆ ውስጥ ስታልፍ አመስግነው። በመዝሙር መጽሐፍ ምዕራፍ 84 ቁጥር 6 ሲናገር በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል ይላል። በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል። እነሱ አሁን እኮ የሚያልፉት በለቅሶ ሸለቆ ነው እና መዝሙር 84 ቁጥር 6 እንደዚህ አለ፣ በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያነት ቦታ ይቀይሩታል። አንተ በለቅሶ ሸለቆ በምታልፍበት ጊዜ ወደ መዝሙር መፍለቂያ፣ ወደ ትምህርት መፍለቂያ ታማርራለህ ብለው ሲጠብቁ ትማራለህ። አንተ ኢየሱስ ጌታ